ሰላም እግዚአብሔር ቤተሰቦች እንደምን ከረማችሁ? ደህና ነን እግዚአብሔር ይመስገን። የሪቫይቫሉ ናፋቂ ትውልድ በሚል ባለፉት ሳምንታት መርሆችን ማየት ጀምረን ነበረ። እግዚአብሔር ደግሞ ረድቶን ዛሬ ደርሰናል። እንቀጥላለን ከቆምንበት። እንግዲህ ባለፉት ሳምንታት ስናነሳ የነበረው ሀሳቦች ምንድን ነው? ሪቫይቫል ናፋቂ ትውልድ የመጀመሪያው መርህ ክብርህ ወዴት አለ እያለ የሚሟገት ነው ብለናል። ሁለተኛ ምን እየለመነ እንዳለ በአግባቡ ያውቃል። ሪቫይቫል ሲመጣ ሪቫይቫል ምን ማለት እንደሆነ ያውቃል። ክብርን አሳየኝም ሲል ምን ማለት እንደሆነ ያውቃል። በማንነት ተገለጥልኝ፣ በመገኘት ተገለጥልኝ ያለ ነው። ሪቫይቫልም ይሁን ሲል በሙላት ወደ ህይወቴ ና ያለ ነው ብለን ሁለተኛው ላይ ያነሳን። ሶስተኛው ደግሞ የዛሬ ሳምንት የጀመርነው ያው ትንሽ ለሁለት ከፍለን ነበር፣ ሰዓቱ ስለሄደ ምን ነበር እሱን ደግሞ እያነሳን ያለ ነው። በሶስተኛው መርህ ስር ለምን እየለመን እንዳለን በአግባቡ የተረዳ ነው። ሪቫይቫል ናፋቂ ትውልድ ምን እየለመንክ ነው ሲባል የሚመልስ ብቻ ሳይሆን ለምንድን ነው ግን የምትለምነው ሪቫይቫል፣ ለምንድን ነው ክብርን አሳየኝ ብለህ የምትጸልየው ሲባል መልስ ያለው ነው። ወይም በሌላ አባባል ምን እያልን ነበረ? የሚገለጥበትን ዓላማ በአግባብ የተረዳ ነው። ክብርህን አሳየኝ ሲል ክብሩ ሲገለጥ ምን እንዲሆን ስለገባው፣ ሪቫይቫል ሲል ትርጓሜውን ብቻ አይደለም የሚያውቀው፣ በዛ ውስጥ ያለውን በረከት፣ በህይወቱ ምን አይነት ለውጥ እንደሚሆን፣ በህይወቱ የሚሆኑትን መንፈሳዊ በረከቶች በአግባብ የተረዳ ነው ብለን በሶስተኛው ስር ደግሞ አንዳንድ ነጥቦችን ማየት ጀምረናል። ለሶስት እንከፍሏለን ብለናል። ሶስተኛው የመጀመሪያው ክብርን አሳየን ስንል በማንነት ተገለጥልኝ ማለት ነው ብለን በማንነቱ ሲገለጥልን የሚሆኑ በረከቶች ብለን 3.1 ስር፣ ከዛ ደግሞ 3.2 ደግሞ ብለን የምንቀጥለው ይህን ስንጨርስ ደግሞ በመገኘቱ ሲገለጥልን፣ በhalወቱ ሲገለጥልን፣ በመንፈሱ በሙላት ሲመጣ የሚሆኑትን ደግሞ እናያለን። ሶስተኛ ደግሞ ሪቫይቫል ደግሞ ሲገለጥ የሚሆኑትን እናያለን እና ሶስተኛው 3.1ን ባለፈው ጀምረናል። በማንነቱ ሲገለጥልን እግዚአብሔር ክብርን አሳየን ስንለው በማንነት ተገለጥ እያልነው ነው። በማንነቱ ሲገለጥልን ደግሞ ምን ይሆናል ብለን እንደ ትምህርት እያደረግነው ነው። አንዳንድ ኮመንቶች እየደረሱኝ ነው። እግዚአብሔር ይረዳናል። ያው በመንገድም በተለያየ ሁኔታ ሆናችሁ ለምትሰሙ ለመጻፍ ለማይመቻችሁ ዲስክሪፕሽን ላይ ቢጻፍ የሚል ሀሳብ መጥቷል። ለዛ ለመጻፍ እንሞክራለን እና 3.1 ብለን የጀመርነው ምንድነው? በፍቅሩ ሲገለጥልን የሚሆኑ በረከቶች፣ በማንነቱ ሲገለጥልን የሚሆኑ በረከቶች አሉ። የጀመርነው ምንድነው? 3.1 ብለን በፍቅሩ ሲገለጥልን እግዚአብሔርን በፍጹም ልባችን መውደድ እንችላለን። ባልንጀራችን እንደራሳችን መውደድ እንችላለን። ለእግዚአብሔር የተሰጠ ማንነት ይኖረናል። ሁለንተናችንን ለእግዚአብሔር ሰጥተን መኖር እንችላለን የሚል አንስተን ነበር። የሚገርመው እንዳልኩት ባለፈው በጣም በአጭሩ የምጨርሰው መስሎኝ ነበር። ኦልሞስት 1 ሰዓት ከ25 ደቂቃ ስለፈጀ ለሁለት ከፍለነው ነበረ። የሚገርመው ዛሬም ለመቀጠል ማስብ የነበረው 3.2 ነበር እና ዛሬ እየተዘጋጀው እያለ ውስጤ እንዳላበቃ ነበር። ስዘጋጅ ውስጤ ስለ ፍቅር የእግዚአብሔር ቃል ሲናገር ከሁሉ ይበልጣል ይላል እና ስለ ፍቅር ውስጤ አሁንም አላበቃም እና ዛሬም ትንሽ አንዳንድ ሀሳቦች በዚሁ በ3.1 ስር አንዳንድ ሀሳብ የምናይ ይሆናል። እንዲሁ ለመጀመር ለዛሬ እንደ መነሻ አንድ ቃል አንብብና እንጀምራለን። በጌታ በኢየሱስ ክርስቶስ ስም ፊልሞና 1 ምዕራፍ ነው ያለው። አንደኛውን ቁጥር ብቻ አንብቤ ጀምራለሁ። በጌታ በኢየሱስ አነባለሁ። የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮ ለሚሰራ ፊልሞና እያለ ይቀጥላል። ጌታ እንዲያስተምረን እንጸልያለን። እግዚአብሔር አባት ሆይ ባለፉት 6 ክፍሎች ውስጥ ብዙ ስታስተምረን ነበረ። ዛሬም እግዚአብሔር ሆይ ቃልህን ለመስማት አለን። እግዚአብሔር ሆይ በመንፈስ እንድታስተምረን፣ ሪቫይቫል ስንናፍቅ ክብርህን ስንልህ ምን አይነት በረከት ምን አይነት ጌታ ሆይ ጥቅሞች እንደምናገኝ እያስተማርከን ነው። ዛሬም እንድትቀጥል እንዲሁ እንድትገልጥልን የምናገኘው በረከት በአግባቡ እንድንረዳው እባክህ አይኖቻችንን አብራ። እግዚአብሔር ሆይ እለምንሃለሁ ይበልጥ እንድንሻ በሚመጣበት ጊዜ ክብርህ በማንነት በምትገለጥበት ጊዜ ምን እንደሚሆንልን በአግባቡ ተረድተን ሙግታችን እንዲቀጥል ተስፋ ሳንቆርጥ እስክትመጣ ድረስ እንድንጠብቅ መሻታችን እንዲጨምር ተናሳሽነታችን እንዲጨምር ሙግታችን እንዲጨምር እግዚአብሔር በረከቶችን እባክህ በመንፈስ ግለጥልን። መንፈስ ቅዱስ ራሴን ለአንተ አደራ አሳልፌ ሰጥ። አንተ አስተምረን። ሁሉ ለአንተ ክብር ይሁን በኢየሱስ ስም። እሺ እንግዲህ እንዳልኳችሁ በፍቅሩ ሲገለጥልን ከዛው ከሶስተኛው በተለይ ሀሳብ ነው የምነሳው። ምን ብለናል? 3.1 እግዚአብሔር በፍቅሩ ሲገለጥልን ምን እናደርጋለን? እግዚአብሔር በፍጹም ልባችን ባልንጀራችን እንደራሳችን ሰውን ማለት አጠቃላይ በተለይ ደግሞ ኢየሱስ ለወንድሞች ደግሞ ጠበብ አድርጓት እኔ እንደወደድኳችሁ ተዋደዱ ብሏል። ፍቅር የሕግ መፈጸሚያ ስለሆነ በፍቅሩ ሲገለጥልን እግዚአብሔርን ስናውቀው ዝም ብሎ ፊደል አይሆንብንም።
አስታውሳለሁ እንደ ለጤ ሆኜ ለ8 ዓመት በምኖርበት ጊዜ እግዚአብሔር ፍቅር ነው የሚለው ቃል በጣም ነው የገባኝ። ባለፈው አንዳንድ ነገር ነካ አድርጌላችኋለሁ። ስለ ኢዮብና ሩት ባነሳውበት ላይ አንድ ነገር አንስቼላችሁ ነበረ። እስራኤልን እግዚአብሔር በምድረ በዳ ያሳለፋት ማንነቱ እንድታውቀው ነበርና በምድረ በዳ በዛ 8 ዓመት ውስጥ በብቸኝነት ባሳለፍኩበት ጊዜ በጣም የእግዚአብሔርን ፍቅር ስለተረዳውበት እግዚአብሔር ፍቅር ነው የሚለው ቃል ከዛ በኋላ ለሰዎች ሳወራ እንባዬ ነበር የሚመጣው እና በፍቅሩ ሲገለጥላችሁ እግዚአብሔር ፍቅር ነው የሚለው ቃል ዝም ብሎ የጥቅስ ማዳመቂያ የቤት ጥቅስ ለጥፈን የምናዳምቅበት አይሆንም ማለት ነው። ሪሊ ይገባናል። ጳውሎስ ባለፈው ያለውን አንስተናል። ለኤፌሶን ሰዎች ምን ብሎ ነው የጸለየው? ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ እንድትበረቱ እጸልያለሁ አለ። ከመታወቅ ያልፋል፣ ግን ደግሞ ማወቅ አለባችሁ። በማወቅ ማደግ አለብ። የእናንተ ስርና መሰረት በፍቅር እንዲጸና እጸልይላችኋለሁ። ለምን? እንድትበረቱ አቅም አግኙ። ለምን? እንዳናቅም ይፈልጋል። የክርስቶስን ፍቅር ካወቅነው ለእግዚአብሔር እንደሚገባ እንደምኖር የሚያውቅ ሴጣን ፍቅሩን እንዳንረዳ በብዙ አይነት መንገድ ያጭበረበረናል። አንቺ እኮ ማንም የሚወድሽ የለም፣ አንተ እኮ የሚወድ የለም፣ አረ እግዚአብሔር የማይወድም ይላል። አረሳውም። አንድ ጊዜ አንድ ወንድም አንድ አገልጋይ ኢሳያስ የሚባል ሲነግረን መስሪያ ቤት ሰራተኞች ህብረት ላይ አንድ መልእክት ሰማሁ አለ እና ያኔ ዝም ማለት አልችልም አለ እና ምን አለ? አንዱን አስቆሞ ምን ይለዋል? ይኸው በመስቀል ላይ ከወደደ ፍቅር በላይ ይወድሃል እያለ ነው ትንቢት የሚያሆን ተበሳቸው አለ። ይሄ መጽሐፍ ቅዱስ አይደለም። አገልጋዩ አንቀን ተጋብዤ ሄድኩት። አገልጋዩ ሄድኩና አንድ ነገር አልኩት። ኢየሱስ ያለው ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለውም ነው። እንዴት እንደዚህ አይነት አንዳንድ ጊዜ ያወቅን መስሎን ከመጽሐፍ ቅዱስ ውጭ ነው የምናወራው እና እውነት ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለውም። ግን ምን ይላል? አንዳንድ ጊዜ ሴጣን አይወድሽም። ቢወድሽ ኖሮ ይህንና ያንን ያደርግ ነበረ። ልንገራችሁ፣ እኔ ህይወቴን ለብዙ ለሚያውቁኝ እናገራለሁ። ህይወቴን የፈወሰ ቃል አለ። ሮሜ 8:32 ላይ ለገዛ ልጁ ሳይራራለት አንድ ልጁን ከሰጠን ሌላው እንዴት አይሰጠን? ማለት ህይወት ሰጥቶናል ከልጁ ጋር፣ ብዙ ነገር ሰጥቶናል ከልጁ ጋር። ስለዚህ ሌላው እንዴት አይሰጠን? ማለት አሁን አልተሰጠኝም የምንለው ነገር ካለ እሱ ነገር እግዚአብሔር ስለማይጠቅመን ሁሌ ይለዋል። አባት ሆይ ለምን ተውከኝ እያለ በመስቀል ላይ ኤሎሄ ኤሎሄ ለምን ላማ ሰበቅታኒ ብሎ እንደዛ እየጮኸ ዝም ብሎ ዛሬ እኔን ለማዳን ብሎ እኔ ህይወት እንዲኖረኝ ብሎ ከሲኦል ከጨለማ ለማዳን ብሎ ዝም ብሎት ዛሬ እየጮኩኝ በሆነ ጉዳይ ላይ ዝም ካለኝ እግዚአብሔር አዋቂ ነው። በቃ ባይጠቅመኝ ነው የሚጠቅመን የሚመስለን ነገር እንኳን ማለት ኃጢአት ያልሆኑ እኮ ነው የምላችሁ። ኃጢአት ያልሆኑ ዛሬ በዚህ ዓመት እንዲህ ካልሆነልኝ በጣም አንዳንድ ሐሰተኛ ነቢያቶች በቃ ትውልዱም በነገራችን ላይ እኔ አንዳንድ ያዝናለሁ። የሚገርም ቃል አስተምሮ አንዳንዴ ባለሁበት አጥቢያ ዝም ብለው ቢሄዱ ብላችሁ አታውቁ? ያልሆነ ትንቢት የሚያመጡ በቃ አንዳንዱን ያስነሳና እግዚአብሔር እንዲህ ይልሻል፣ ከዚህ ዓመት አያልፍም፣ ታገቢያለሽ። ከዛ በኋላ በዛ ዓመት በቃ ያቺ ዓመት እንዳልፍ ብዙ ውጣ ውረድ ውስጥ ይገባሉ እና በቃ በዚህ ዓመት እንደዚህ ነዋል፣ በዚህ ዓመት ይባላሉ። ከዛ ያንን ዓመት ላይ ሳይሆን ሲቀር በቃ እግዚአብሔር አይወደኝም ይላሉ። እግዚአብሔር ከዚህ በላይ እንዴት ፍቅሩን ይግለጥ? ኢየሱስን በመስጠት ባለፈው ብያቸው፣ ፍቅር መጽሐፍ ቅዱስ መዝገበ ቃላት ምንድን ነው የሚለው? ፍቺ የለውም። ፍቅር በተግባር ነው የሚገለጠው። በቃ ፍቺው በተግባር የሚገለጥ ነው እንጂ እወድሃለሁ። እግዚአብሔር ግን እወድሃለሁ ብላ ብቻ አይደለም፣ ልጁን በመስጠት ገልጧል። ኢየሱስ ራሱን በመስጠት ገልጧል። ባለፈው እንዳወራ ነው መንፈስ ቅዱስ እየታገሰ እያስቀና ነው፣ በብዙ እየበደል ነው፣ እያሳዘን ነው፣ ከኛ ጋር በመኖር ፍቅሩን ገልጧል። ስለዚህ እግዚአብሔር አይወደኝም ሊል ይሞክራል ሴጣን እና ምልላችሁን ወደ ተነሳውበት ጥቅስ እግዚአብሔር ፍቅር ነው የሚለውን ቃል እንደ ቀላል አናየው። ይልቅ እንደውም ይበልጥ እግዚአብሔርን ፍቅር ለመረዳት እንበረታለን። ጳውሎስ ስለዚህ ነው በቃ እንዲበረቱ አለ። ስለዚህ ባወቃችሁት ቁጥር አሁንም ልወቅ። ጳውሎስ እኮ ምን ብሏል? ቢሆንልኝ እርሱንና የትንሣኤውን ላን እንዳውቅ ቢሆንልኝ በሞቱ ልመስለው እመኛለሁ አለ። ገና መቼ የክርስቶስን ፍቅር አውቀ ነው ጨረስን። እና ምንላችሁ ሰይጣን አይፈልግም እንድናውቅ የእግዚአብሔርን ፍቅር። እግዚአብሔር እኔ ፍቅር ነኝ ብሎ ለእናንተ ሽክ እንዲላችሁ ወይም ደግሞ እስከ ዛሬ ከተረዳችሁበት መንገድ አንዳንዴ እንደዚህ ላለሁ ስለ እግዚአብሔር ፍቅር የሆነ ነገር ሲገባኝ ዋው በዚህ አይነት መንገድ እኔ ተረድቼው አላውቅም ብዬ ያልኩባቸው ቀናቶች አሉ። ስለዚህ እንደዚህ ፍቅሩን እያወቅን እግዚአብሔርን በመውደድ እንዳናድግ ሰይጣን በብዙ ነው የሚገዳደረው። ለምን? ፍቅሩ የገባለት ህይወታችን ምን እንደሚሆን ሰይጣን ስለሚያውቅ ማለት ነው። እና ወደ ሐሳቤ ስመለስ አሁንም ምን ልላችሁ ነው? ወደ ዛሬው ሐሳብ ስመለስ በደንብ ፍቅሩ ለነፍሳችን እንዲህ ልበል። ምናልባት ከቅርብ ጊዜ ደጋግሜ እያልኩት ነው። በጣም ዳዊት በመዝሙር 139:14 ላይ የተናገረው ነገር ነፍሴ ይሄንን እጅግ አውቀዋለች ይላል።
ስለ እግዚአብሔር እኮ እዛ ጋር የሚያወራው እግዚአብሔር ሁሉን እንደሚያውቅ እግዚአብሔር በሁሉ ቦታ የሚገኝ አምላክ እንደሆነ እንደዚህ እያወራ መጥቶ እኮ ነፍሴ እጅግ ታውቀዋለች አለ። ነፍሳችን አውቀዋለች ወይ? ነፍሳችን እግዚአብሔር ፍቅር ነው የሚለው እውነት በደንብ ገብቷታል ወይ? የስሜት እውቀት አይደለም፣ የላይ እውቀት አይደለም። እግዚአብሔር ፍቅር ነው ተብሎ ሲዘመር እየዘለልን ሲነጋም ሲመሽም ሁል ጊዜ የማስታውሰው ፍቅርን ነው እያልን ኧረ እግዚአብሔር ፍቅር ነው ብል ሲዘመር እያልን ግን ላይገባን ይችላል። ነፍሳችን በውል ተረድተዋለች ወይ? እግዚአብሔር ፍቅር መሆኑ ገብቶናል ወይ? በዚህ ማንነቱ ተገልጦልናል ወይ? ስለዚህ ክብርን አሳየኝ ስንለው እግዚአብሔር ምንድን ነው የሚያደርግልን? ፍቅር እንደሆነ ይገልጥልናል። ፍቅሩን እንዴት እንደገለጠልን እንዴት በተግባር እንዳሳየ ያሳየናል። ያን ጊዜ ምን እንሆናለን? ራሳችንን ሁለንተናችን እንሰጣለን አይደለም? ይኸው ዛሬ አንዳንድ ሀሳቦችን እናነሳለን። ወደ አነበብኩት ክፍል ልምጣ። ጳውሎስ ሲጽፍ ምን ብሎ ነው የጀመረው? የክርስቶስ ኢየሱስ እስር ጳውሎስ የክርስቶስ ኢየሱስ እስረኛ ከሆነው ጳውሎስ ብሎ ነው ለፊሊሞና ሲጽፍ መልእክቱ ነው የሚጀምረው። አንድ ምዕራፍ ናት። አናሲሞስ ጋር ፊሊሞናን ለማስታረቅ የተጻፈ መጽሐፍ ነው እና ጳውሎስ ሲጀምር ራሱ አጀማመሩ ደስ ይላል። መቼም እርግጠኛ ላድርጋችሁ ሰው ራሱን ሲያስተዋውቅ ወንድም ከሌ ይባላለሁ፣ አገልጋይ ከሌ ይባላለሁ፣ ፓስተር ከሌ፣ ሐዋርያ ከሌ እያለ ራሱን ያስተዋውቃል። ወይ ደግሞ በሴኩላር ዓለም የተለመደ ደግሞ ዶክተር ከሌ ተባላለሁ፣ ፕሮፌሰር ከሌ ይባላለሁ ብሎ ሰው ራሱን ሊያስተዋውቅ ይችላል። ጳውሎስ ሲጽፍ ደብዳቤ ግን በጣም ለሚጽፍላቸው ሰዎች እንደሚጽፍላቸው መልእክት ሀሳብ ሲጀምር የተለያየ ስም ነው አባባል ነው የሚጠቀመው። ለምሳሌ አሁን ለሮሜ ሰዎች ሲጽፍ የክርስቶስ ኢየሱስ ሐዋርያ ከሆነ ጳውሎስ፣ አሁን የክርስቶስ ኢየሱስ ባሪያ ከሆነ ጳውሎስ፣ ለቆሮንቶስ ደግሞ ሰዎች ሲጽፍ በእግዚአብሔር የተመረጠ ሐዋርያ ከሆነ ጳውሎስ እያለ ከፊት ከጳውሎስ ብሎ ማለት ሲችል በእግዚአብሔር ፍቃድ የክርስቶስ ኢየሱስ ባሪያ ከሆነ የክርስቶስ ኢየሱስ ባሪያ ከሆነ በእግዚአብሔር ፍቃድ የክርስቶስ ሐዋርያ ከሆነ እያለ ነው የሚጀምረው። እዚህ ጋር ደግሞ ሲጽፍ ቀጥታ ደግሞ የተጠቀመ የክርስቶስ ኢየሱስ እስረኛ ከሆነው። አሁን ዝም ብለን ሀሳቡን ስናየው ጳውሎስ ወደ ታች ቁጥር 9-10 ላይም ስናየው እስር ላይ ነበረ። ምክንያቱም ሲለምነው እንዲታረቁ ለምሳሌ እሱን ለሚያስፈልገው ምን አይነት ሀሳብ ይጠቀማል ጳውሎስ? እኔ ሽማግሌው ይላል። ለምሳሌ ቁጥር 9 ላይ እኔ ሽማግሌው፣ ይህም ሽማግሌ ይከበራል፣ በእኛም ዘመን በአይሁድም ይከበራልና ሽማግሌ ነኝ፣ ስማኝ ምለምንል፣ ስለ አናሲሞስ ልለምንል፣ ይቅር በለው ተቀበለው ሊለው ነው። ቀጥሎ ምን ይላል? አሁንም የኢየሱስ ክርስቶስ እስር የሆንክ ይደግማል። ከዛ ቁጥር 10 ላይ የሚደግመው አስቀድሞ ስላልጠቀም አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩት 3 ጊዜ እንግዲህ በአንድ ምዕራፍ ውስጥ እስከ 10 ባለው ቁጥሮቹ 3 ጊዜ እስር መሆኑን ይናገራልና ስለማን የታሰረው ሲባል አነጋገሩ ሁለት ነገር ለኔ ያሳየኛል ብዬ አስባለሁ። እንደዚህ ነው የገባል። የኢየሱስ ክርስቶስ እስር ሲል በመጀመሪያ ደብዳቤውን ስጽፍላችሁ ከእስር ቤት ነው። እስር ቤት ሆኖ የጻፋቸው 5 የእስር ቤት ደብዳቤዎች የሚባሉ አለ። ከ5ቱ አንዱ ነው ፊሊሞና መልእክት። ስለዚህ የክርስቶስ እስር ሲል እስር ቤት ሆኜ ነው የጻፍኩት። አንደኛ መቼም እንደዚህ ሲለው ፊሊሞና ሐዘኔ ላይ ሐዘን እንዳትጨምርብኝ፣ እስር ቤት ነው ያለሁት፣ እዚህ እስር ቤት ሆኜ እንደዚህ ይቅር በለው ታረቅ የምለምን ልመና እምቢ ካልከኝ ያው ሐዘን ትጨምርብኛለህ ነው። እስራት የሌለ ሐዘን እንዳትጨምርብኝ ሊለውን ፈልጎ ነው። እና እስራት ላይ መሆኑን ሲጽፍለት እስራት ላይ መሆኑን ሲያሳይ፣ በሌላ አቅጣጫ ግን የክርስቶስ ኢየሱስ እስረኛም እንደሆነ ወይም እንዲህ ልበለው የፍቅሩ እስረኛ እንደሆነ እየነገረ ነው። ይኸውላችሁ ዝም ብሎ አልታሰረም። አዎ በተለይ ኤፌሶንም ሲጽፍ አሁን ኤፌሶንም የእስር ቤት ደብዳቤ ነው አይደል? ምንድነው ምዕራፍ 3 ላይ ያላቸው? ለአሕዛብ ለእናንተ ስል የክርስቶስ ኢየሱስ እስረኛ የሆንኩት፣ ለአሕዛብ ለእናንተ ወንጌል ለመስበክ ስል የክርስቶስ እስረኛ የሆንኩት። ፊልጵስዩስ ሰዎች ላይ ደግሞ ሲጽፍ ምን አላቸው? አንድ ቃል ይጠቀማል ዘንድ እንደው ግልጾ ነው አይላቸዋል። ወደ ምዕራፍ 1 ቁጥር 8 አካባቢ ቁጥር 8 አካባቢ ያው የታሰርኩበት እስራት ዝም ብሎ ወንጀል ሰርቼ እንዳልሆነ ሰው ሁሉ እዚህ ያሉትም ጥበቃዎች ቤተ መንግስት ድረስ ታውቋል። የሆነ ወንጀል ሰርቼ አይደለም ወንጌል በመስበክ እንደሆነ። ስለዚህ ኢየሱስ ክርስቶስ ትዝ ይላችኋል። በተለይ ይሄ ማቴዎስ 10 ላይ ማለ ግን የማርቆስ 10 አጠቃቀም ደስ ይለኛል። ስለ እኔና ስለ ወንጌል ቤትን፣ እርሻን፣ ቤተሰብ እንደዚህ የተወ ይላል። ስለዚህ ስለ ማን የታሰርከው ቢባል ስለ ኢየሱስ ነው ጳውሎስ መልሱ። ስለማ ስለ ኢየሱስ። ዝም ብሎ አይደለም የታሰርኩት፣ ወንጌል ሰብኬ ነው። ስለዚህ ኢየሱስ ስለ እኔና ስለ ወንጌል እንዳለው ስለ ወንጌልና ስለ ኢየሱስ ነው የታሰርኩት። እስረኛ የሆንኩት ለዛ ነው። ስለዚህ በሌላ አባባል ምን እያለ ነው እያልኳችሁ ነው? ጳውሎስ የፍቅሩ እስረኛ ነበረ። ፍቅሩ ገባው በደማስቆ ላይ ከተገለጠለት ጊዜ ጀምሮ። ዛሬ በአጋጣሚ ቤተሰብ በነበረን የመጽሐፍ ቅዱስ ንባብ ዛሬ አጋጣሚ ምዕራፍ 21 ላይ ነበርንና አንዳንድ ጥያቄዎች እያነሳን ነበረ።
ማለት ስለ ጳውሎስ ሐዋርያ እንደው አንዳንድ አስተማሪዎች እንደሚናገሩት ሐዋርያ እኮ መሆን የነበረበት ጳውሎስ በቃ የበጉ ሐዋርያት 12 እሱ ነው። በጣም ተጣጥለው ማቴዎስ ከሚሆን ጳውሎስ ቢሆን ይላሉ የሚል ጥያቄ ተነስቶ በውይይታችን አንድ ነገር እያነሳን ነበር። እንደዚህማ እግዚአብሔር መቼም ያውቃሉልን 12 እንዲሞሉ ፈልጓል። የበጉ ሐዋርያት 12 ሞልተውለታል። በጣም ተጣጥለው ማቴዎስ ዕጣ ወድቋል። ምዕራፍ 1 ላይ በጣም ግልጽ ጸሎት ነው ጴጥሮስ የጸለየው። ያው መጽሐፍ አስተማሪዎች የሚሉት አለ፣ እዛ ክርክር ውስጥ አልገባም። አንዳንዶች ምንድን ነው የሚሉት? እነሱ መንፈስ ቅዱስ ስላልወረደ በቃ እንዲሁ መስሏቸው ነው ማቴዎስ የመረጡት እንጂ ጳውሎስ ነው ይላሉ። አይደለም። በቃ እግዚአብሔር 12 ነበሩ። ከዛ 100 የሆኑ ሲጸልዩ መንፈስ ቅዱስ መጣ። በወንጌሉ ምክንያት ደግሞ ስደት መጣ። ስለዚህ ዋና አሳዳጅ ማን ሆኖ ተነሳ? ጳውሎስ ተነሳ። ሳኦል የሚባል የነበረው ያኔ ማለት ነው። አሳዳጅ ሆኖ ተነሳ። ስለዚህ እያሳደደ ምዕራፍ 7 ላይ በስጢፋኖስ ሞት የተባበረ፣ ከዛ በኋላ ምዕራፍ 9 ላይ ደማስቆ ላይ ሲገናኘው ግን ኢየሱስን ወደደው። ኢየሱስ ተገለጠለት። ለዚህ ነው እየደጋገመ ሐዋርያት ሥራ ላይ በመኳንንቶቹም ዘንድ በሸንጎም ሲያቀርቡት በካህናቱም ዘንድ ሲናገር ደጋግሞ የደማስቆን ኢንካውንተር የሚያነስ የደማስቆን መነካት የሚያወራው ታየኝ፣ ተገለጠልኝ እያለ የሚያወራው እና ኢየሱስ ሲገለጥለት የመጀመሪያ ምዕራፍ 9 ላይ ሐናንያ መጥቶ ሲጸልይለት ቅርፊት ካህን ወድቋል። አይኑ የበራለት ሰው ነው ጳውሎስ። ስለዚህ ኢየሱስን አውቆታል። ከኢየሱስ ጋር ፍቅር ይዞታል። ምክንያቱም ጳውሎስ በምልክቶቹ ላይ 2 ቆሮንቶስ ምዕራፍ 5 ከ14 ጀምሮ ስናነብ 13 እና 14 ደስ ይለኛል። ባለ አእምሮ ብንሆን ለእናንተ ስንል ነው። ምክንያቱም ጥበብ ምናምን የምትል ቆሮንቶስ ከተማ እያገለገለ እንደ እብድ መሆን አይችልም እና ባለ አእምሮን ብንሆን ለእናንተ ነው። እብዶች ብንሆን ግን ለእግዚአብሔር ነው። ይሄን ስለቆረጠ የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ፣ በሕይወት ያሉትም ለሞተላቸውና ለተነሳላቸው እንጂ ለራሳቸው እንዳይኖሩ ሞቱ ይላል። ስለዚህ ጳውሎስ ፍቅር ነው ግድ እያሉ ያገለገለው። የክርስቶስ ፍቅር ምን አይነት ሰው ሆኗል? የፍቅሩ እስረኛ ሆኗል። አንድ ወንድማችን ይድነቃቸው ተካማ አንድ መዝሙሩ ላይ ሲዘምር የድሮ ይመስለኛል አድርገኝ የፍቅር እስረኛ አለ። ጳውሎስ ኢየሱስ ተገልጦለታል። ሲገለጥለት ወደ ቅድም ሐሳቤ ስመለስ ምዕራፍ 9 ላይ ቅርፊት ወደቀ ነው የሚለን ሐናንያ ሲጸልይለት። ስለዚህ ከልቡ ላይ ቅርፊት ወድቆለታል። ኢየሱስን አውቆታል። ከኢየሱስ ጋር በጣም አሳልፈዋል። ፍቅር ይዞታል። ለምን ብትሉኝ የወላችሁ የተደረገለትን ያውቃል። አሳዳጅ ነበርኩ። ለቆሮንቶስ እኮ ሲጽፍ ከሁላቸው ይልቅ ደካምኩ ይላል። ከሁሉም አንስ ነኝ፣ ሐዋርያ ልባልም አይገባኝ ነኝ። ከሁላቸው ኋላ ግን መጥቼ ከሁሉ በላይ ደከምኩ። ከሁሉ በላይ ብዙ መጽሐፍ ጻፈ። እውነት ነው አደለ? አዲስ ኪዳን ላይ ከ50% በላይ የጻፈው ጳውሎስ ነው። ምን ነው ሲባል ፍቅር ያዘው ከኢየሱስ ጋር። ብዙ ጊዜ ያሳለፈ ከኢየሱስ ጋር ፍቅር ይዞታል። ከኢየሱስ የፍቅሩ እስረኛ ሆኗል። ስለዚህ ጴጥሮስ እንኳን መሰከረለት እኮ ሲጽፍ ስለ ጌታ ዳግም ምጽአት እንኳን ወንድማችን ጳውሎስ እኛ እንኳን ልንረዳው የማንችለውን ነገር ጻፈ አለ። ለምን? ከመንፈስ ቅዱስ ጋር የነበረው ኢንቲሜሲ ኃይለኛ ነው። ፍቅር ስለያዘው ብዙ ጊዜውን ከጌታ ጋር ነው የሚያሳልፈው። እና ምንላችሁ ነው ጳውሎስ የፍቅሩ እስረኛ ነበረ። ስለዚህ የፍቅሩ እስረኛ ስለሆነ የሚለውን ለማድረግ ዝግጁ ነው። ስለዚህ ከዚህ ጋር እያይዤ ማንሳት የምፈልገው የፍቅሩ እስረኛ ሰው ሲሆን የፈቃዱና የመንፈሱ እስረኛ ነው፣ ወይም ደግሞ የመንፈሱና የፈቃዱ እስረኛ ነው። እደግመዋለሁ። ጳውሎስ የፍቅሩ እስረኛ ስለሆነ የመንፈሱና የፈቃዱ እስረኛ ሆነ። ይህንን ግልጽ ለማድረግ ትንሽ ሐዋርያት ሥራ ምዕራፍ 22 ላይ የሚናገረውን ቃል ልጠቀም። ሐዋርያት ሥራ ምዕራፍ 22 ላይ አንድ ቃል ይጠቀማል ጳውሎስ። እንደዚህ ይላል። እሺ ይቅርታ፣ ምዕራፍ 20 ላይ ነው። ሐዋርያት ሥራ ምዕራፍ 20 እንደዚህ ይላል። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በመንፈስ ታስሬ። ልብ በሉ። ምን ማለቱ ነው? መንፈስ ቅዱስ መቼም የተሰጠን አሁን ላይ ታውቃላችሁ፣ በአዲስ ኪዳን ፈቃዱን ሊያስደርገን ነው አደለ? እንደዚህ ብዬ ከቅርብ ጊዜ እንደዚህ አስባለሁ። ለምጠቀመው ቃል እንደምትረዱኝ ተስፋ አደርጋለሁ። የሆነ መስሪያ ቤት ስትሄዱ የሆነ ጉዳይ አስፈጻሚ የሚባሉ ሰዎች አሉ አደለ? የሆነ ጉዳይ የሚያስፈጽሙ ሰዎች አሉ አይደል? በየመስሪያ ቤቱ ልክ እንደዚህ መጽሐፍ ቅዱስ ሲጀምር ዘፍጥረት 1 ሚለን እግዚአብሔር ሰማይና ምድርን ፈጠረ፣ ጨለማ በጥልቁ ነበር፣ የእግዚአብሔርን መንፈስ በውኃ ላይ ሰፎ ነበር ይላል። አብ አቀደ፣ እቅድ አወጣ፣ እቅዱን በወልድ በቃል ፈጸመ። መንፈስ ቅዱስ ምን ያደርግ ነበረ? እሱ ያስፈጽም ነበር፣ ወደ ፍጻሜ ያመጣ ነበር። ደስ አይልም? ምን ማለቴ ነው? እንደዚህ ልበላችሁ። ለምሳሌ ኢዮብ ሲናገር ሰማያት በመንፈስ ውበት አገኙ ይላል። ስለዚህ ባለፈው ብለናል። እግዚአብሔር ይሁን ሲል የሆነለት ሰማያት በእግዚአብሔር ቃል እንደጸኑ እናውቃለን አይደል? ሰራዊታቸውስ በአፉ ውስጥ ትንፋስ። እሺ፣ እና እነዚህን ውበት የሰጠ ማን ነው? መንፈስ ቅዱስ።
አዲስ ኪዳን በተለይ ኤፌሶን አሁን የምለውን በደንብ አድርጎ ያጠናክርልኛል። እግዚአብሔር የዘላለም እቅድ አለው። ምን? በሰማይና በምድር ያለው በክርስቶስ ራስ ስር መጠቅለል ነው። ይሄን ፕሮግራሙን ግን በማን አማካኝነት ነው የሚያስፈጽመው ካለች፣ በመንፈስ ቅዱስ። ሁሉን ራስ በክርስቶስ ራስ ስር የማድረጉን ስራ መንፈስ ቅዱስ ነው የሚያስፈጽመው። እኔ ቤት ይሻላቸዋል፣ እሱ ካልመጣ እኔ ቤት ይሻላቸዋል፣ አልበዚህ ካልሄዱ አይመጣም አለ መንፈስ። አሁን ጊዜው የመንፈስ ቅዱስ ነው። ስለዚህ ምን ሊያደርግ ነው የሚመጣው እያልኳችሁ ነው? ፈቃዱን ሊያስፈጽመን ነው። ልብ በሉ። ኤፌሶን ምዕራፍ 5 ጀምሮ ጳውሎስ የሚናገረው ነገር አለ። ቁጥር 9 ላይ አንድ ነገር ይላል። ጌታን ደስ የሚያሰኘውን እየመረመራችሁ ይላል። የጌታ ፈቃድ ምን ሆነ? ደስ የሚያሰኝ እየመረመራችሁ። ቁጥር 10 አካባቢ ከዛ ወረድ ስትሉ ደግሞ ወደ ቁጥር 16 17 አካባቢ የጌታ ወንድሞች የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ስለ እግዚአብሔር ፈቃድ ጌታን ደስ ስለሚያሰኘው አውርቶ ነው የምናውቀው። ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ። አሁን እንዲያያዝላችሁ ነው ያልኩት መርህ። የፍቅሩ እስረኛ ሰው ሲሆን የመንፈሱና የፈቃዱ እስረኛ ይሆናል እያልኳቸው ነው። ስለዚህ መንፈስ ቅዱስ ደግሞ ምንድን ነው የሚያደርገን ሲያስረን? የፍቅሩ እስረኛ ሲሆን አባቶ የፈቃድን ላድርግ ስንል መንፈስ ቅዱስ መጥቶ ምንድን ነው የሚያደርገን? የጌታን ፈቃድ ነው የሚያስፈጽመው በእኛ ህይወት። ምክንያቱም ሮቦት አይደለንም። ዝም ብሎ የሆነ ሰው የሆነ ቦታ ተቀምጦ እንደሚያንቀሳቀስ አይደለንም። እግዚአብሔር ነፃ ፈቃድ ስለሰጠን በእኛ አስገድዶን አይጠቀምም። በዋጋ ስለገዛን መብቱ ቢሆን አይጠቀምም። በደጅ ቆሜ አንኳኳለሁ እገባለሁ ነው የሚለው እንጂ አስገድዶ አይጠቀምም። ስለዚህ ምን ልላችሁ ነው? ጌታ ሆይ ፈቃድ በህይወት ይሁን ስትሉ መንፈስ ቅዱስ እናንተ ውስጥ ያደረው የእግዚአብሔርን ፈቃድ ያስፈጽማል። ለዚህ ነው በወይን ጠጅ አትስከሩ ብሎ ከስካር ጋር ያወዳደረው። በወይን ጠጅ የሰከረ ሰው ምንድን ነው የሚሆነው? ስካሩ አይደለም የሚነደው። ብዙ ጊዜ ይባላል ይሄ ማታ የሰከረ ሰው ምን እንዳለ እኮ አያውቅም። ሰው ነው የሚነግረው። አንተ ማታ እንዲያልክ፣ እንዲተሳደብ፣ እንዲቀለልክ፣ እንዲሆንክ ምናምን ይሉታል። ኧረ እባክህ ይላል። ምንድን ነው የነዳው? ሰውየው እኮ እያወራ ነው፣ እየተሳደበ እየተጣላ ነበር። የስካሩ መንፈስ ነው የነዳው። ስለዚህ ጳውሎስ እንደዛ አይደለም፣ በመንፈስ ስከሩ እያለ ነው። ምን ይሆናል? ሰው በመንፈስ ቅዱስ ሲሞላ፣ በመንፈስ ቅዱስ ሲሰክር፣ መንፈስ ቅዱስ ሲቆጣጠሩና ይነዳዋል። ልክ ሕዝቅኤል ምዕራፍ 1 ላይ እንዳለው እንስሳ ውስጥ የነበረው መንፈስ መንኮራኩሩ ስለነበር እንስሳው ሲቆም ይቆማል፣ መንኮራኩሩ ሲሄድ ይሄዳል፣ ሲሮጥ ይሮጣል፣ ከፍ ከፍ ሲል ከፍ ከፍ ይላል። እንደዛ ማለት ነው። ስለዚህ ወዲያው አሁን ያልኩትን ሐሳብ አሁን ቀጥሎ ሳወራው ይገባቸዋል። በመንፈስ ታስሬ ወደ ኢየሩሳሌም። አሁን ጳውሎስ ኤፌሶን ራሱ መግባታል። ባለፈው ነካ አድርጌላቸዋል። ኢየሱስ እንደሚሞት ለደቀ መዛሙርቱ እያወራ በአሕዛብ እጅ ታልፎ ይሰጣል፣ ይደበድቡታል፣ ይገርፉታል፣ ይተፉበታል፣ በጥፊ እያለ ነግሯቸው ይቸኩን ነበርና ፈርተውን የተከተሉት ነው የሚለን። ማርቆስም ሲዘግብልን ፈርተውን የተከተሉት። እንዴ ልሞት ነው እያለ እንዴት ነው የሚቸኩለው? ዶሮ ለሞታ የሚባል የሆነ አባባል አለ አይደል? ሊሞታ እንደ ኢየሱስ የሚሄደው የሚለው እና ለምን ይቸኩላል? ጳውሎስም ቸኮለ። ምን እንደሚገጥመው አሁን ሳወራ ይገባቸዋል። እና ከላይ በጣም ስለቸኮለ ሚሊጢን የምትባል ከተማ ሆኖ ነው የኤፌሶንን ሽማግሌዎች ጥሩልኝ ብሎ ለእነሱ መልእክት ሊነግር ስለቸኮለ ማለት ነው። እና ወዴት ነው ግን የሚቸክለው? ምን እንደሚል ስሙት። እነሆ አሁን እኔ በመንፈስ ታስሬ ወደ ኢየሩሳሌም ሄዳለሁ። በዚያ የሚያገኘኝ ምን እንደሆነ አላውቅም፣ ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ ይመሰክርልኛል። እንዴት ነው እየቸኮለ ያለው ጳውሎስ? ምን ሆኖ ነው እየተባለ እኮ ያለው? እስራት፣ መከራ። ያው በጣም ኢንቲሜሲው ከባድ ስለነበር ከመንፈስ ቅዱስ ጋር ጳውሎስ አንድ ነገር ይላል። በጣም ኢንቲሜሲው ሀይ ስለነበረ የሆነ ነገር ገብቶታል። ማለት እንደዚህ ልበለው፣ ይሄ ምናልባት ሞትም ትሰዋም ትችላለህ አይነት ነገር ሳይገቡ አይቀርም። የሆነ ሰው ጋር እንኳን ስትቀራረቡ የሆነ ነገር ይገባቸዋል። ስለዛ ሰው የሆነ ነገር ሴንስ ሳያደርግ አይቀርም። እና እስራትና መከራ ይቆያል እያለኝ ነው። ሌላም እንደሚጠብቀኝ አላውቅም። ነገር ግን ቁጥር 24 ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። በኢየሱስም ጳውሎስ የገባው ይሄ ፍቅር፣ ጳውሎስን የነካው ይሄ ፍቅር እኛንም በኢየሱስ ሚንካል። በቃ ሌላ ምንም አለ ማለት አስራዎች ምንም ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። ፍቅር ሲገባባችሁ እኮ እንደዚህ ነው። ወደፊት ስለ መከራ ስለምንማር አነሳዋለሁ። ምዕራፍ 5:41 ላይ እነ ጴጥሮስን ብለዋል። ተገርፈው ሲወጡ ስለ ስምህ ክብር ለመናቅ በቃል ዋው ብለው ደስ እያላቸው ወጡ። ሰው ተገርፈው ለዚህ ክብር በቃው ብሎ እግዚአብሔር ሲገባችሁ እሱ ስለኛ እንደተዋረደ ስለገባቸው ማለት ነው። ስለዚህ አሁን ምንድን ነው የሚለው? ስለ ወንጌል ነው። እዚህ ጋር ስለ ስሙ ደግሞ እንመጣለን። ምን አለ? ስለ ወንጌል እኮ ነው። ከእሱ የተቀበልኩት አደራ አለ። እሱን እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ እቆጥራታለሁ።
ከራሱ በላይ ኢየሱስን ስለወደደው። ኢየሱስ ገብቶታል፣ ፍቅሩን አስተውሏል፣ በፍቅሩ ተገልጦለታል፣ ፍቅሩም ነክቶታል። ስለዚህ ምን ሆነ? የፍቅሩ እስረኛ ሆነ። ስለዚህ ምን ሆነ? በመንፈስ ታስሬ። ምን እያለ ነው? መንፈስ ቅዱስ እንዲህ እያለኝ ነው። ምዕራፍ 16 ላይ ትዝ ይላችኋል። ወደ እስያ ልሄድ ሲል መንፈስ ቅዱስ ከለከለኝ። ወደ ቢታንያ ልሄድ ከለከለኝ። ከዛ በራእይ ወደ መቄዶንያ እንዲሄድ እርዳን የሚለምነው ራእይ አየ። ስለዚህ ጳውሎስ በመንፈስ የሚነዳ ሰው ነው፣ በመንፈስ የሚመራ ሰው ነው እና መንፈስ ቅዱስ እየመራ አስሮ ወደ ኢየሩሳሌም ሊወስደኝ ነው። እዛ ምን እንደሚጠብቀኝ አላውቅም። እስራት፣ መከራ አለ፣ መከራ ሌላም ሊጠብቀኝ ይችላል፣ አላውቅም፣ ግን እሄዳለሁ አለ። ከዛ በኋላም ታውቃላችሁ አይደል? በመንገዱም ነቢያት ነግረውታል ድጋሚ። ከዛ እንደገና ወገኖች ጋር ከደረሰ በኋላ አጋቦስም መጥቶ ቀበቶ መታጠቂያውን ወስዶ እጁን አስሮ ይሄ የዚህ ሰው መታጠቂያ ኢየሩሳሌም እንደዚህ ያስሩታል፣ መከራ ያሳዩታል እያለ ትንቢት ሲናገር ተናገረውን የጳውሎስን ንግግር። ከዛ ያው ወንድሙ ወገኖች ምናሉ ወደ ቁጥር 13 ምዕራፍ 1 ላይ ነው ወንድሙ እያነሳ ያለ። ወገኖች አንድ ነገር አሉት፣ ተው ይቅርብ በቃ አሉት፣ አትሂድ ብለው ለመኑት። እያለቀሱ ነው የለመኑት። እሱ ግን ምን አለ? ቁጥር 13 ላይ ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለስራት ብቻ አይደለም አለ። ምክርም ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አለን። የምትታወቅ ጥቅስ ናት እቺ እና ከላይ ያለውን የቁጥር 13ን ስመለስ ምን አለ? ለምንድን ነው እንግዲህ ጳውሎስ ሰው ይወዳል ታውቃላችሁ። ለፊልጵስዩስ ሰዎች ሲጽፍ እንዴት እንደናፈቃችሁኝ እግዚአብሔር ምስክር እንዴት እንደምወዳችሁ ይላል። በጣም ይወዳል። የፍቅር ሰው ነው እንዳልኳችሁ ነው። በፍቅር የተነካ ሰው ከዚህ ውጭ መሆን አይችልም። አሳዳጅ ሲገደል ይገደል የሚል ጽሑፍ ይዞ ሊያስር ሊደበድብ። በነገራችን ላይ ላይፉን ሲተርክ እኮ ጌታን ከተቀበለ በኋላ አንዳንዶችን አስሬ እደበድብ ይገርፍ ነበር ጳውሎስ። በይዘው ራሱ ሲናገር ምስክርነቱ ላይ ራሱ ሐዋርያ ሥራ ላይ ለሰዎች ሲናገር እንዴት ወደ ጌታ እንደመጣ እገርፋ እደበድብ፣ አንዳንዶቹን ተሳደቡላቸው ነበር። እንዲህ አይነት ጨካኝ የነበረ የፍቅር ሰው ሆኖ ቁጭ አለ። የፍቅር ሰው ባይዘው ፊሊሞና እኮ ክፍላችን ስላልሆነ እንጂ እኮ ክፍሉን ብታጠኑት ኢየሱስን በጳውሎስ ውስጥ ታዩታላችሁ። ማርቲን ሉተር የሚለው አለ አይደል? ኢየሱስ እኛ በአብ ፊት ለእኛ ያደረገልንን ነው ጳውሎስ ደግሞ በፊሊሞና ፊት ለአናሲሞስ ሆኖለታል። አናሲሞስ እኛ ነን ይላል እና ማርቲን ሉተር የሚለውን ታውቃላችኋል። እስር ቤት ሆኖ ፊሊሞና እኮ ሀብታም ሰው ነው፣ ቤቱን ለመሰብሰቢያ እኮ የሰጠ ሰው። ጳውሎስ እኮ ማረፊያ ያዘጋጅልኝ ያለው ሰው፣ ብር ያለው ሰው፣ ባሪያዎች ነበሩት፣ ባለጠጋ ነው። ግን ዕዳ ካለበት እኔ እከፍልሃለሁ ይለዋል። እንደ እኔ አድርገህ ተቀበለው፣ እንደ ወዳጅ አድርገህ ተቀበለው። የሚገርም ሰው ነው። የፍቅር ሰው ሆኗል ጳውሎስ። እና ምንላችሁ ነው ሲያለቅሱ እሱ እኮ የጨከነ ሰው ነው እና አስቆማቸው። እያለቀሱ ተው በቃ ትሄድ ጳውሎስ ወንድማችን እያሉት እያለቀሳቸው ሊነታ። ምክንያቱም በዛው ከቀጠሉ ያው ታውቃላችሁ ኢየሱስ አልዓዛርን እንደሚያስነሳው እንኳን እያወቀ እነ ማርያም ሲያለቅሱ አይቶ አልቅሷል። የፍቅር ሰው ስለሆነ እንደዛ ነው። እኔ ልጅ ሆኜ አስታውሳለሁ እናቴ ስታለቅስ አብሬ ነው ማለቅስ አልችልም ነበር እንባዋን ማየት። እና ምን ልላችሁ ነው ሲያለቅስ ሆዱ ሊባባ ሆነ እና እንደዚህ ያላቸው ጳውሎስ እያባባችሁ ምንድነው ሆዴን ልታስቀሩኝ ያሰባችሁ ነው? እያለቀሳችሁ ኖ አታልቅሷል። እና አንድ ነገር አስተዋሉ። በቃ ጳውሎስ ቆርጧል፣ ሊሄድ ጨክኗል። ስለዚህ የጌታ ፈቃዱን ብለን ዝም አለን። ማለት ተስማምተንበት አይደለም በመሄዱ ግን በቃ እንግዲህ ለመሄድ ከወሰነ ይሁን ብለን ዝም አለን። ስለዚህ ጳውሎስን እንደዚህ ያደረገው ምንድን ነው ካላችሁኝ፣ እንደዚህ የተሰጠ ህይወት ማለት እስራት፣ መከራ፣ ሞት ይጠብቃል ቢባል እንኳን በደስታ የሚሄድ እንደ ኢየሱስ እኮ ታውቃላችሁ። ኢየሱስ እኮ አስወግዶ ተብሏል። ጳውሎስም ተብሏል አስወግደው። የመጀመሪያ ሲታሰር ከሰው የወጣው ከአንደበታቸው የወጣው ህዝቡን አስወግደው። እንደ ቆሻሻ እኮ ማለት ነው። ቆሻሻ ነው አስወግድ የምትሉት ለኢየሱስ ሲል በሽታ ሆኖ በሽተኛ ተብሏል። እብድ ተብሏል ለኢየሱስ። እሱ ሁሉንም በደስታን የተቀበለ ለምን? በኢየሱስ ፍቅር አብዷል። ባለፈው እንዳልኳችሁ ቅዱሱ ወፈፌ ፍቅር እንደሚባለው ማለት ነው። ስለዚህ ኢየሱስ ምን ያህል እንደወደደው ስለገባው፣ የተወደደበት ልክ ስለገባው ለእግዚአብሔር ራሱን ሰጠ። የመንፈሱ እስረኛ ነበረ፣ የፍቅሩ እስረኛ ሆነ። ከዛ የመንፈሱ እስረኛ ሆነ። መንፈስ ቅዱስ ደግሞ እስረኛ ስትሆኑ ምንድን ነው የምትሆኑት እያልኳችሁ ነው? ለፈቃዱ እስረኛ ትሆናላችሁ። በትምህርታችን ውስጥ ወደፊት በደንብ አድርጌ ያነሳዋለሁ። እግዚአብሔር አስታውሳለሁ አንዲት አጥቢያ በነበርኩበት ቤተክርስቲያን ውስጥ ምድረ በዳ እዛ አጥቢያ ከመግባቴ በፊት ምድረ በዳ እየተሰራው ነበርና ምድረ በዳ ላይ ባሳለፍኩባቸው ጊዜያቶች እግዚአብሔር አንድ ነገር አስተማረኝ። ከፈቃዱ በላይ የከበረ ነገር የለውም። እና አንድ ልጆች አሉ ማስተምራቸው የነበሩ የቀለም ትምህርት ማስጠናቸው
የሚማና ሳምራዊት ይባላሉ። እና በጣም ሳስተምራቸው ያኔንን ማስተምራቸው ነበር ከአካዳሚካል ትምህርታቸው በተጨማሪ ማለት ነው። እና ያኔ አንተ የምታስተምረን የምንማርበት ነው ብለውኝ ባላደራ ትውልድ የሚባል ቤተክርስቲያን እዛ ሄድኩ እና እዛም ያለው መጋቢ ፓስተር ቴዲ ይባላል እና እሱ ያን ያስታውሳል። ኦልሞስት የዛሬ 17 ዓመት አካባቢ ማለት 2001 አካባቢ ነው ጆይን ያረኳቸው የነበር ያኔ። እና እዛ በነበርኩበት ጊዜም ስለዚህ ነበር በቃ እዛም የሚወራውን ደስ ይለኝ ነበር። በቃ እግዚአብሔር መንግስት ውስጥ ከፈቃዱ በላይ የከበረ ነገር የለም። እውነት ነው። ምድረ በዳ እግዚአብሔርን ያስተማረኝ እግዚአብሔርን ቃል አድርጎ ደግሞ ወንድማችንም ሲያስተምር በቃ ደስ እያለኝ ነበር የምሰማው። እና ምንላችሁ ነው በደንብ ስታጠኑ መጽሐፍ ቅዱስ ኢየሱስን እንደውም ከመሰል ነው መምሰል ያለብን። በነገራችን ላይ ለፈቃዱ መጨከን ነው። ለፈቃዱ መጨከን ነው። ሰምታችሁኛላ? ለፈቃዱ የጨከነ ልብ እንማረዋለን። ይህንን ማንሳት አይቀርም። ኢየሱስ የላከኝን የአባቴን ፈቃድ ስለማድረግ አብ አይተውኝም፣ ከኔ ጋር ነው። ጌታ በሙላት ከኛ ጋር የሚሆነው ለፈቃዱ የጨከነ ልብ ሲኖረን ነው። እና አባታችን ሲያስተምር ራሱ ዝም ብለን በልማድ አንበለው፣ ፈቃድህ በሰማይ እንደሆነች እንዲሁ በእኔ ላይ ትሁን በሉ ብሏል ኢየሱስ። የኔ መብል የላከኝን ፈቃድ አድርገን ስራውን ፈጽም ዘንድ ነው ብሎ ከመብል እንደሚበልጥ አሳይቶናል። በመከራ ሰዓት አባቶ ብትወድ ጽዋ ትለፍ፣ ግን የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን ብሎ በመጸለይ አሳይቶናል ከመከራ እንደሚበልጥ። ማናት እናቴ፣ ማነው ወንድሜ፣ ማነው እህቴ፣ የእግዚአብሔርን ፈቃድ የሚያደርግ እናቴ፣ ወንድሜ፣ እህቴ ነው ብሎ ከቤተሰብ እንደሚበልጥ የእግዚአብሔር ፈቃድም አሳይቶናል። ኢየሱስ ለፈቃዱ መጨከን እንዳለብን በሕይወቱ አስተምሮን ያለፈው። መጨረሻ ላይ አባቶ ሆይ በምድር የሰጠኝ ስራ ፈጽሜ አከበርኩ አለ። ለምን? ባለፈው የነገርኳችሁ ቃል አለ ዮሐንስ 14:31 ላይ ምን አለ? አባቴን ስለምወድ አለ። ምዕራፍ 15 ላይ እናንተን ስለምወድ አለ። እኛን ስለወደደ ለዛ ነው የመስቀል ሞት የታዘዘው። እና በማን አማካኝነት ፈጸመ ይህን ስራ? በመንፈስ ቅዱስ አማካኝነት። በመንፈስ ቅዱስ ተጸነሰ። ካደገ በኋላ ተጠምቆ ሲወጣ አገልግሎት ሳይጀምር በመንፈስ ቅዱስ ተሞላ። በመንፈስ ቅዱስ አገልግሎቱን ፈጸመ። ለመፈወስ ኃይል ይሆንለት ይላል። ስለዚህ የቱ ይቀድማል ካላችሁ ፍቅር። ባለፈው እንዳልኳችሁ ጳውሎስም እችን መርህ ነው የሚከተለው ሁሌ። መጀመሪያ አድርግ ከማለቱ በፊት እንዲህ ተመላለስ ከማለቱ በፊት እንዲህ ተወዳል፣ እግዚአብሔር እንዲያርጎላል ብሎ ነው ቀድሞ የሚጽፈው። ለምን? ሰው የፍቅሩ እስረኛ ሳይሆን ፍቅሩ ሳይገባው አድርግ ህግ ነው የሚሆንበት፣ ጫና ነው የሚሆንበት። የተወሰነ ጊዜ ሊፈጽመው ይችላል፣ የተወሰነ እርምጃ ሊሄድ ይችላል። ከዛ በኋላ ግን ባይዘው ምን ያደርጋል? ፌርማታ ላይ ወራጅ አለ ይላል፣ በቃኝ ይላል። አንድ ጊዜ ታገል ሰይፉ ልጅ ሆኜ ያየሁት ያኔ 120 በሚባል ፕሮግራም ላይ የሰራው ግጥም ነበር። አንዲት ሴት እንደ ኢየሱስ እሰቀላለሁ ብላ ሄደች መስቀል ተሸክማ እና ትንሽ እንደቆየች ወራጅ አለ አለች እና ወራጅ አለ በሚል ግጥም ጽፎባት ነበር። እና እንዲህ ነን በቃ በስሜት ከሆነ በስሜት እንሄዳለን እናደርገዋለን። ምን ከሆነ የተወሰነ ስቴፕ ሄደን ነው የምንቆመው። የፍቅሩ እስረኛ ስንሆን ግን የመንፈሱ እስረኛ እንሆናለን። የመንፈሱ እስረኛ ስንሆን ደግሞ ለፈቃዱ ተገዥ ሆንን ማለት ነው። መንፈስ ቅዱስ ነው የሚነዳን ባጭሩ። እኛ እንደወደድ ነው አንሆንም፣ እኛ እንደፈለግ ነው አንሆንም እያልኳችሁ ነው። ስለዚህ ጳውሎስ የመንፈስ ቅዱስ እስረኛ ነበረ፣ የፈቃዱ እስረኛ ነበረ። ስለዚህ ለወንጌሉ ለአደራ ስለ ስሙም ሲል እስከ መጨረሻው ኖሮ ያለፈ ሰው ነው ማለት ነው ጳውሎስ። እሺ። እና በጣም የሚገርመኝ ጳውሎስ ሌላው በጣም የሚገርመኝ ልጆቹ ራሱ ለፈቃዱ የተገዙ እንዲሆኑ የሚመክር በቃ ወይም ባጭሩ የፍቅሩ እስረኛ እንዲሆኑ እና ደግሞ ምን እንዲያደርጉ ይፈልግ ነበር? የፈቃዱ እስረኛ እንዲሆኑ፣ የመንፈሱ እስረኛ እንዲሆኑ ይፈልጋል። ለምሳሌ ላንሳላችሁ። አሁን ያነሳሁት ለቆሮንቶስ 5:13-14 ላይ ፍቅሩ ግድ ይለናል የሚል አንስቷል። አንደኛ ቆሮንቶስ ምዕራፍ 6 ላይ ደግሞ ስናነብ ጳውሎስ በጣም በተለይ ከቁጥር 12 ጀምሮ አንድ ሲሪየስ ነገር ይናገራል። የቆሮንቶስ ሰዎች ችግር ነበረባቸው። ከላይ እርስ በርስ ሙግት ኖራቸው አሕዛብ ዳኛ ጋር እንዴት ትሄዳላችሁ ብሎ በጣም ሲወቅሳቸው ታላችሁ። ከቁጥር 12 ጀምሮ ደግሞ ደስ የሚል ቃል ይጠቀማል። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድስ እንኳን አይሰለጥንብኝም ብሎ ምክንያቱም የዘጋው ምን ብሎ ነው? ቁጥር 20 በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ በሥጋችሁ እግዚአብሔርን አክብሩ ነው ክፍሉ የሚዘጋው ከቁጥር 12 እስከ 20። እና በመሀል ላይ ግን ምን ይላቸው? ለምን እንዲህ አይነት ሀሳብ ማንሳት አስፈለገ ሲባል ምዕራፍ 5 ላይ ከእንጀራ እናቱ ጋር የተኛ እንጀራ እናቱን ያገባ ሰው ነበር፣ አዝኗል። እንዴት ዝም አላችሁት ይህን ሰው ብሏቸዋል። ከዛ ምዕራፍ 6 ላይ ግን ደግሞ መጥቶ ምንድን ነው የሚላቸው? እንደዚህ የሚሉት አባባል ይጠቀማሉ። የእነሱ የአሕዛብ አባባል ነው። ሆን ለመብል ነው፣ መብል ለሆድ ነው ይላሉ። እችን ጥቅስ እችን አባባል ኮት ከአሕዛብ ከሰዎች ከሴኩላሩ ዓለም ለምን እንደሚያደርጉ ጳውሎስ ገብቶታል። ሆን ለመብል ነው፣ መብል ነው። አልተቃወሙ፣ ይሁንላችኋል።
ለመብል መብል ነው ይሁንላችሁ፣ ለእሱ ነው የተፈጠረው። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም ማለት። ምክንያቱም ከጋለሞታ ጋር የሚተባበር አንድ ስጋ ይሆናሉ እና የጌታን ስጋ ወስጄ ከጋለሞታ ጋር አንድ ላድርገው አይገባም። ምን ነው ሲባል እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም? በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ስለዚህ ይሄ በዋጋ እንደተገዛ ሰው እንዲኖሩ ይፈልጋል። ምዕራፍ 3 ላይ ራሱ እኮ አንዱ አጵሎስ፣ አንዱ የኬፋ፣ አንዱ የጳውሎስ ኖ እንዴ ማንም አልተሰቀለም ስለ እናንተ፣ ክርስቶስ ነው የተሰቀለው። የክርስቶስ ነኝ የምትሉ ክርስቶስ ተካፍሏል ብሏቸዋል ምዕራፍ 1 ላይ እና ምዕራፍ 3 ላይ የዘጋበት የምናውቀው ቃል አለ አይደል? ያው እንግሊዝኛም አንዳንድ ነበረኝ ቲሸርት አይ ቢሎንግ ቱ ጂሰስ የሚል ቃል የምናወጣበት እኔ የክርስቶስ ነኝ ምን ብሏቸው ነው? ይሁን ያለውም የእናንተ ነው፣ እኛም እናንተን ለማገልገል የተሰጠንን፣ እናንተ ግን የጌታ ናችሁ አላቸው። እናንተ የማንም አይደላችሁ። ስለዚህ ልጆቹ ራሱ ለጌታ ተገዝተው እንዲኖሩ የሚፈልግ ነው። ለሮሜም ሰዎች ሲጽፍ ለጌታ የተገዛችሁ ነው። ኤፌሶን ላይም ጌታ ደስ የሚያሰኘውን መርምሩ እንዲገዙለት የሚፈልግ ነው። በመልእክቶቹ ላይ ይህን ማየት እንችላለን ልላችሁ ነው። እና ምን እያልኳችሁ ነው? ባጭሩ ፍቅሩ ሲገባን የፍቅሩ እስረኛ እንሆናለን። ከዛ የመንፈሱና የፈቃዱ እስረኛ እንሆናለን። ከጳውሎስ ሌላ አንዳንድ ሰዎች ላንሳላችሁና አንዳንድ ነገሮችን እንዲሁ ጭማሪ የዛሬ 2 ሀሳብ አንስተን እንጨርሳለን። ዳዊትን ላንሳላችሁ። ከብሉይ ኪዳን ዳዊት ይገርመኛል። ዳዊት ታውቃላችሁ አይደለ? ዳዊት በገና በብላቴንነቱ ዕድሜ ገና ልጅ በነበረበት አልሞስት አሁን ለምሳሌ መዝሙር 27 ሲጻፍ ሳይቀባ በፊት ነው የሚለው እርሱ ሳይቀባ በፊት። ስለዚህ ዳዊት የተቀባው በ17 ዓመቱ ስለሆነ 17 ዓመት ሳይሞላ በፊት ልመና ሲባል የሚታወቅ ቁጥር 4 ላይ ደስ የሚለኝ ምን አለ? እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወት ዘመኔ ሁሉ በእግዚአብሔር ቤት ኖር ዘንድ እግዚአብሔር ደስ የሚያሰኘውን አውቅ ዘንድ በመቅደሱ ያለውን ውበቱን አይ ዘንድ። ልብ በሉ፣ ጸሎቱን በደንብ አስተውላችሁታል? ብዙ የተዘመረበት መዝሙር እንደዚህ በደንብ ላውራ። ምንድነው? እግዚአብሔርን አንዲት ነገር ነው የምለምነው፣ መሻቴ ምችን የምለው ነገር ነው። ምን ዋናው ጸሎት ምንድን ነው? አንድ ተብሎ 3 የለመን ይመስላል አይደለም? አንድ ነው ያለው። 1 2 3 አይደለም፣ አንድ ነው የምለምን እምሻውም እሷን ስለሆነ እሱኑ ነው የምለምን። ምን ሲባል በእግዚአብሔር ቤት ሁል ጊዜ በእግዚአብሔር ቤት ኖር ዘንድ። ለምን ዳዊት? ለምን ሲባል እሱን ነው በአንተ ቤት ስኖር ምን ስለሚሆን ሲባል እግዚአብሔር ደስ የሚያሰኘውን ስለማቅ፣ በመቅደሱ ያለውን ውበት ስለማይ። እዚህ እኮ ነው አቤሴሎም ሲያሳደው አጥፍቶ ከቤርሳቤ ጋር በቤተኛ ኦሪዮኑን በማስገደሉ እኮ ሲባረር እግዚአብሔር ሲያሳደው እነ አብያታር ናቸው ካህናቶቹ እነ ሳዶቅ አምጥተው ታቦቱን እና ለመልሱት ከወደደ ያሳየኛል፣ እግዚአብሔር ከፈቀደ ይቅር ካለኝ ያሳየኛል አለ እና በእግዚአብሔር ቤት ብኖር ከዛስ አንተ ጋር ስኖር አንተና ያለው በውበታ ያለው ከዛስ ደስ የሚያሰኝህን እንደዚህ አሰብኩ ዛሬ ማለት እንደ ልቤ ብሎታል። ሐዋርያት ሥራ ምዕራፍ 13 ላይ ጳውሎስ ወደ ቁጥር 2 ሲናገር እግዚአብሔር ራሱ ሲመሰክርለት ለዳዊት እንደ ልቤ የሆነ ፈቃዴንም የሚያደርግ የሴት ልጅ ዳዊትን አገኘው ብሏል። እንደ ልቤ ተብሏል። ለምን? የእግዚአብሔርን ፈቃድ የሚያደርግ እግዚአብሔር እንዳልኳችሁ ነው። በጣም ለፈቃዱ ሲሪየስም ጨካኝ ነው። ጳውሎስም እዚህ ነው እንደ ኢየሱስ ሲጨርስ ሩጫውን ጨርሻለሁ ያለ በቃ ፈቃዱን እያደረገ እኔ የላከኝን እንጂ የራሴን ፈቃድ አልሻም ሲል ነበር ኢየሱስም። ጳውሎስም እንደዚህ እሱን መሻት ፈጽሞ ነው ያለፈው እና ዳዊት ጋርም ስትመጡ እዛው ሐዋርያት ሥራ 13:36 ላይ ዳዊትን በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ዘመን ሰጥቶት ነበረ። የሰጠውን ዘመን ራሱ የራሱን ሐሳብ እየፈጸመ አልኖረበትም። እንዴት አደረገ ሲባል ለእግዚአብሔር ሰጠው። ለእግዚአብሔር ሐሳብ መፈጸም ያደረገው እና ሲጨርስ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ነው ያለው። እኔ ኢየሱስ፣ ጳውሎስ፣ ዳዊት ናቸው እንዴት ተባለላቸው በመጽሐፍ ቅዱስ ጨረሰ። አሁን እንደ ኢያሱ እኮ አይነት የሚገርሙ ሰዎች የነበሩ ሙሴ ከእግዚአብሔር ጋር አውርቶ ወደ ሰፈር ሲመለስ ከድንኳን የማይርቅ ኢያሱ፣ በጣም የሚወደድ ህዝቡን ሊያስወርስ የገባ ኢያሱ እጅግ የሚወረስ ነበር። አንተ ግን አረጀህ እኮ ተብሏል። ስራ ጠንቅቆ ያለፈ ነው ዳዊትም ልላችሁ ነው። እና ኳሊቲው ጋር ወደ መዝሙር 27:4 ጋር ስመለስ እግዚአብሔር ደስ የሚያሰኘውን አይዘን። ስለዚህ እሱ ፍላጎቱ ምን ነበር? እግዚአብሔርን ማየት። ከዛ እግዚአብሔርን እያወቃችሁ ስትመጡ ባይዘው ጳውሎስ ለቆላስይስ ሰዎች ምዕራፍ 1 ከ9-12 በጻፈው ውስጥም እግዚአብሔርን በማወቅ እንዲያድጉ የሚፈልግበትን ምክንያት ሲናገር ፈቃዱን እንድታውቁ ይላል። እንዲህ ልበላችሁ፣ የሆነ ሰው በጣም አታችመንታችሁ እየጨመረ ሲመጣ እያወቃችሁ ትመጣላችሁ። የፈለገ ይሁን የሆነ ሰው በጣም የምታውቁት የሚመስላችሁ ሰው ለምሳሌ ኢቭን በሪሌሽን ብንመጣ እጮኝነት ላይ መጀመሪያ የሆነ ቦታ ነው የምታውቋት። ከዛ በኋላ ደግሞ እጮኝነት ይጀመራል። ስትጋቡ ራሱ እኮ ገና አውቃችኋት አልጨረሳችሁም፣ ወይም አውቀሽው አትጨርሺው። ገብቷችኋል? ምን ማለት ነው? ሰውን ራሱ በደንብ አታውቁትም፣ ግን መቼ ነው እያወቃችሁት? ሞር እየተቀራረባችሁ ስትመጡ። እንዴ አንዳንድ ሰው እንደዚህ ያልገጠማችሁ
አንተ እንደዚህ አላውቅም ነበረ፣ በቃ ክፉ፣ ኮስታራ፣ ሲሪየስ፣ ጨካ እንደዚህ የምትመስለኝ ነበር እኮ ትሉት ስትቀርቡት ማለት ነው። ስለዚህ እግዚአብሔር ጋርም በጣም እግዚአብሔርን ስታውቁ የልቡን ሀሳብ ታውቃላችሁ። ዳዊትም ከእግዚአብሔር ጋር ሲያሳልፍ በእግዚአብሔር ቤቱን ውበቱን ብቻ ማየት አይደለም የፈለገው። ምንድን ነው የሚያስደስት? አይዘው እያልኩት የመጣሁት ሀሳብ የተያዘ ነው። ልብ ካላችሁ ማለት በጣም እግዚአብሔርን ስታውቁት ፍቅር እንደሆነ ሲገባችሁ ስትወዱት ምን ላድርግልህ ነው የምትሉት። ባለፈውም ሳምንት ጠቅሻል እና ዳዊት ምን ደስ እንደሚያሰኝ ያውቅ ዘንድ ስለዚህ የልቡ መሻት ገብቶታል። ለምሳሌ ወደ ቁጥር 8 እኮ እየመጣችሁ ስትመጡ አንድ ነገር ይላል። አቤቱ አንተ ፊቴን እሹት ባልክ ጊዜ ፊትህን እሻለሁ አለ። የእግዚአብሔር ሀሳብ እሱን እንድንሻ ነው። ምዕራፍ 14 ላይ ከሰማይ ሆኖ እግዚአብሔር ተመለከተ፣ የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ ይላል። አያችሁ፣ ሲያይ እግዚአብሔር ግን ሰው አላገኝም። ፊት እሱንም ሊይዝ የሚያስብ የለም። ኢሳይያስ 64 ላይ እንደሚል የለም። እግዚአብሔር የሚፈልጉትን እንደሚፈልግ አውቋል። ለዚህ ነው ጳውሎስም ሲናገር እግዚአብሔር ሰውን ከአንድ ወገን ፈጠረ፣ የምንኖርበት የምድር ዳርቻ ወሰነ። ለምን ሲባል ምናልባት መርምረው ያገኙት እንደሆነ ይፈልጉት ዘንድ ይላል። ስለዚህ የሰው በነገራችን አንዱና ዋነኛ የተፈጠረበት ዓላማ እንደሆነ ታውቃላችሁ፣ እግዚአብሔር ለመፈለግ ነው። ስለዚህ ዳዊት እጅ ሀሳብ ስለገባው በማንኛውም ሁኔታ ውስጥ ሆኖ ይፈልገው ነበር። ከዚህ የጠቀስኩላችሁ ይመስለኛል። አሁን በጠቀስኩት ምዕራፍ 27 ላይ ልጁ እናት አባቴ ይላል ወደ ቁጥር 10 እናት አባቴ ትተውኛል ብለው ገና በብላቴንነቱ ገና ልጅ እያለ እናት አባቱ እንደተው ፊል እያደረገ እውነት ነው። 7 ወንድሞቹ መጥቶ እኮ ዳዊት ራሱ እንደነበረ የረሳ ነው ይመስለ ኢሴ ሌላ ልጅ አለ አለው ሳሙኤል አንነፈርቅም እዚህ በመቆየት ሲለው እረኛ አለ በግ የሚጠባ አራምጠው አለው። የተተወ በተተወበት እንኳን እድሜ ታዳጊ በነበረበት ቲኔጅ እያለ እግዚአብሔር ሆይ አንድ ነገር ነው የምፈልገው፣ አንተን ነው የምፈልገው፣ ደስ የሚያሰኝን ማየት ነው፣ ክብርህን ማየት ነው ይላል። አይገርም? ምዕራፍ 63 ንጉሥ እያሰደደው እሱን ነው የሚፈልገው። ምዕራፍ 143 አካባቢ ስንመጣ አቤሴሎም እያሰደደው እሱን ነው። በማንኛውም ለምን ይሄ ነገር ገብቶታል። የእግዚአብሔር ፍቃድ ምን እንደሆነ ገብቶታል። ይህን እንደ መነሻ ካልኳችሁ ወደ አንደኛ ዜና ምዕራፍ 29 ለወስዳችሁ ነው። አንደኛ ዜና ምዕራፍ 29 ቁጥር 3 ላይ እግዚአብሔር ለዳዊት አንተ ቤትን አትሰራልኝም፣ ቤት የሚሰራልኝ ልጅ ሰለሞን ነው፣ አንተ የደም ሰው ነው ተብሎ ተነግሮታል። ለልጁ ለሰለሞን ደግሞ ምን አይነት ቤት እንደሚሰራ እግዚአብሔር ንድፉን በሕልም አሳይቶታል። ለዛ ደግሞ ላየው ንድፍ የሚያስፈልገውን ገንዘብ ሊያሰባስብለት ነው። በጦርነት ምድሪቱን አሳርፎለታል። ሰለሞን ዘመን ጦርነት አልነበረም። አሁን ደግሞ ለቤተ መቅደሱ መስሪያ የሚሆነውን ሊያሰባስብ ነው እና አንድ ቃል ይጠቀማል ቁጥር 3 ላይ የእግዚአብሔርን ቤት ስለወደድኩ ይኸው ያለኝን እሰጣለሁ እንዳለ። ለወርቁ ወርቅ፣ ለብሩ ብር፣ ለናሱ ናስ፣ በቃ ለእግዚአብሔር ቤት የሚያስፈልገውን ሁሉ ይኸው እየሰጠው ነው አለ። ባይዘው በጣም ያሳዝነኛል። ያው ታችን ሶፊያም ዘምረዋለች። አሁን የማንኝ የሚለው መዝሙር የሚታወቅ የሚወደድ። በነገራችን ላይ በጣም ያሳዝናል። ዳዊት በቃ ገብቶ ሰጥቶ ህዝቡንም በፈቃዳችሁ ስጡ ብሎ ገብቶ ምን እንዳለ ትዝ ይላችኋል። እግዚአብሔር ሆይ ማለት ዓለምና ሞላው ያንተ፣ አንተ እኮ ባለጠጋ ነህ። የተቀበልኩትን እኮ ነው ከአንተ የተቀበልኩትን ነው መልሼ የሰጠሁት። ምን እዚህ ውስጥ ምን እንዳለ ገንዘብ ምናምን ቢባል ከበግረኝነት አንስተን እዚህ ያነገስከን። ስለዚህ የሰጠኝን ነው መልሼ የሰጠሁት፣ አዲስ ነገር አይደለም። ህይወት ቢባል እሱን የሰጠው መልሰው ሰጥቶታል። ጊዜ የሚባል የሰጠው እግዚአብሔር ነው፣ መልሶ ሰጥቶት የእግዚአብሔርን ሀሳብ አገልግሎበት አልፏል። እና ለምን ቢባል ቁጥር 3 ናት። የአምላኬን ቤት ስለወደ እግዚአብሔርን ወደዳችሁ ማለት ቤቱንም ትወድታላችሁ። እና የአምላኬን ቤት ስለወደደ እግዚአብሔርን ስለወደደ ያለውን ሁሉ ሰጥቷል። እና አንድ ነገር ይላል ቁጥር 5 ላይ ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? ሳኦል በነገሰበት ዘመን ከዳዊት በፊት የነበረው ንጉሥ ሳኦል እያስገደደ ከ11 ይሰበስብ ነበረ፣ ከ11 ይቀበላቸው ነበር። ዳዊት ግን እንደዚህ አይደለም ያደረገው። ያው መጽሐፉ ሲናገር እኮ ከ11 ሰው ሊቀበል ለጃንደረቦች ለማያፈሩ ነበር የሚሰጠው አይነት አጠቃቀም ይጠቀማል ቃሉ። ዳዊት ግን እንደዚህ አይደለም የሚለው። የዳዊት መሪ አዲስ ኪዳን ነው። በጣም መጽሐፉ አስተማሪዎች እንዲህ ይላሉ፣ ዳዊት በብሉይ ኪዳን ዘመን ኖረ፣ የአዲስ ኪዳን ሰው ይሉታል። ላይፉ የአዲስ ኪዳን ሰው ነው የሚመስለው። ከ11 አይደለም የሚላቸው ሲባል ከ11 አይደለም። ማን ነው? በፈቃዱ በልባችሁ እንዳለ። ይህ የጳውሎስ መራደል አዲስ ኪዳን መራደል በልባችሁ እንዳለ እንጂ ከ11 ስጡ አይደለም የሚለው። እንደዚህ ብዬ አስባለሁ። አዲስ ኪዳን ምናልባት ወደ ጥያቄ ካላችሁ ችግር የለውም እመልሳለሁ። አዲስ ኪዳን ላይ ከ11 እኮ የሚል አንድ ቦታ የማታገኙት ለዚያ ይመስላችሁ? ለምን መስ ብሉይ ኪዳን ላይ እግዚአብሔርው አስራት ባሰጠኝ ቻምችና ኮኩባ እያለ እግዚአብሔር ሰረቃችሁኝ እያለ የሚናገራቸው ለምንድን ነው? እግዚአብሔር ባይዘው የፍቅር አምላክ ሲሆን ወደ እሱ ሲመጡ ፍቅር ይዟቸው እንዲቀሩ እኮ ነው። ባይዘው
ለዛ እኮ ነው እስቲ እንደዚህ አድርጉና ባልባርካችሁ በዋቃም ባልባርክ። ዛሬ ብልጽግና ወንጌል የሚጠቀሙበት ዘዳግም 28 ከሆን መጠቀስ የለበትማ። እንዲህ ብታደርግ እንዲህ ባልባርክ። ለዛ እኮ ነው መጥቶ ኢየሱስ አዲስ ኪዳን ላይ የመታባቸው ፈሪሳውያን አሻንክተባቸውን እያረዘሙ በጸሎት ረዝመስ ገንዘብ እየሰበሰቡ ከመበለት ቤት ያው እኔ እኮ ጸድቄአለሁ አታየኝም ሀብታም ነኝ። ኢየሱስ መጣና ግን ሀብታሙን ሰውዬና የአልዓዛርን ታሪክ አነሳላቸው አይደል? እሱ ድሃ፣ ሀብታሙ ሰው ሲኦል፣ አልዓዛር በአብርሃም እቅፍ ሲላ ያስደነግጣል። ኢየሱስ ሀብታም ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳ ሲል እነ ጴጥሮስ እኛ አሳ አጥማጆቹ ማን ሊድን ይችላል ይላሉ። እየመታባቸው ነበር። እና ብሉይ ኪዳን ላይ ምንድን ነው የእግዚአብሔር ሀሳብ? ስጡኝ ከዛ ባረካቸዋለሁ ሲል እግዚአብሔር ጋር ሲመጡ ፍቅር ይዟቸው እንዲቀሩ። አንድ ጊዜ አንድ ወንድም መረሳው ምስክርነት ተናግሯል። እግዚአብሔርን እጅ ላይ ነው አይደል ስጠኝ ይለዋለሁ አለ። እግዚአብሔር ና ይለኛል አለ። ኧረ እግዚአብሔር እጅ ላይ ነው ስጠኝ ና። ከዛ እሱ ጋር ስቀርብ ክብሩን የሆነ ራዴስ ውስጥ ገባ። ዋው ብዬ ስቀርብ ጌታ እንደዚህ ያለኝ በልን ከጸለይከው መልስ ሲለኝ የቱን አልኩታል። ያስረሳናል ክብሩ። ስለዚህ እንዲህ ነበር የፈለገው። አሁን ግን በየቸርቹ ሳይ እኔ በጣም ነው ማዝነው። ማለት እያስፈራሩ ባትሰጥ ተምችኩብኩባ ይመታል እየተባለ ብትሰጥ 7 እጥፍ ትባረካለህ እያለ እያባበሉና እያስፈራሩ። የአዲስ ኪዳን አይደለም። በአዲስ ኪዳን ወደነው ነው የምንሰጠው። ህግ ያልወጣው ለዛ ነው። ባይዘው ህግ እኮ ከሌለ ብዙ ነው የምንሰጠው ታውቃላችኋል። ስለዚህ አዲስ ኪዳን ላይ ከ10 1 ተብሎ አንድም ቦታ የማናገኘው ለዛ ነው። ለምን ብትሉኝ አሁን እኛ የጌታ ነን። እኔ የጌታ እኮ ጊዜ የጌታ ነው። እኔ የጌታ ነኝ ሲል ገንዘቤ የጌታ ነው። ለዚህ ነው እኮ ጳውሎስ ላይ ቆሮንቶስ 7 ላይ ሲናገር ሚስት ያለው እንደሌለው ዕቃ የገዛ እንኳን የገዛው የራሱ እንዳልሆነ ይቁጠር አለ። ማለት ሀብቴ ኢየሱስ እኮ ያለውንም አይቶ ለእኔ እንደሆነ አይገባም ሲል ሀብትን ተው ሽጠው ምናምን እኮ አይደለም። ቤት ቢኖር የእኔ አይደለም ብል እኔ የኢየሱስ ነኝ ማለት ቤቴ የኢየሱስ ነው። ሌላ ምን ቋንቋ አለው? ልክ ባልና ሚስት እንደማይደባበቁት የእሱ ማለት የኔ ማለት ያንቺ ነው እንደሚባባሉት እኛ የጌታንን ስንል የኛ የሆነ ሁሉ የጌታ ነው። ስለዚህ ካስፈለገ እኮ እንደ ኮልጌት የምታውቁት ይመስለኛል። እሷ ከ11 አይሰጥም ከ19 ነበር የሚሰጠው። በቃ አዲስ ኪዳን ላይ ህግ የለም። እንደወደደ ነው የሚሰጠው። ገብታችኋል? እንደፈቀደ እንጂ ፈርቼም ብሰጥ ልክ አይደለም። ለመባረክ ካልኩሌት አድርጌም ስጥ ልክ አይደለም። ወድጀው ስሰጥ ነው ልክ። ስለዚህ አትስጡ አይደለም እያልኩ ያለሁት። መስጠት አለብን። ግን ስሰጥ 10 1 ሳይሆን እኔ ድሮ እንደዚህ ነበር። ድሮ ነው የገባኝና መስሪያ ቤት እንደተቀጠርኩ የሚቀበለውን ደሞዝ መጀመሪያ ሲቀበል እንደዚህ ይለዋለሁ። ጌታ ሆይ ያኔ በጣም ትንሽ ነበር ደሞዝ 500 ነበርና እንደዚህ ይጭንበትና እግዚአብሔር ሆይ ይሄ 500 ብር የኔ አይደለም ያንተ ነው። ምን አይነት ድራማ እንሰራለን መሰላችሁ? ካለበለዚያ ከ1000 ብር ላይ 10 ብር ሰጥቻለሁ፣ ከ10,000 ደሞዝ ላይ 1,000 ሰጥቻለሁ፣ 9,000 የኔ ነው ብለን እንደፈለግልን ነው። ኧረ ያው 10,000 ነው ጌታ። ስለዚህ ምን ታደርጋላችሁ መሰለህ? ጌታ ይመጣና ከፈለገ የቤት ኪራይ ብዙ ወጪ እንዳለባችሁ እያወቀ የጌታ እንደሆነ አውቃችሁ ጌታ ስንት ልስጥ ለቤተ ክርስቲያን ስትሉ 20 ሊላችሁ ይችላል። 20%፣ 30%፣ 50% ስጥ ሊለን ይችላል። 50%ም ሰጥተን ስንወጣ 2,000 ደግሞ እከሌ ተቸግሯል ስጥ ሊለን ይችላል። አሁን እንደዚህ እላለሁ። አንዳንድ ቦታ አለዋለሁ ይሄንን አሳሰበኝ የጠፋው ለዚህ ይሆን እላለሁ። ሰው ራስ ወዳድ ስለሆነ ለራሱ ነዋሪ ስለሆነ ለጌታ ስለማይገዛ ገብቷቸዋል እንጂ ለጌታ የተሰጠ ሰው እኮ እንደዚህ ላለው በጣም ብዙ ቦታ ላይ በቃ ራሳችሁን ስጡ፣ ጭቅጭቅ ማለት ገንዘብ ስጡ፣ ጭቅጭቅ፣ ለህንፃ ስራ ገንዘብ ስጡ። ባይዘዌ ራሱን ሰው እንዲሰጥ ከሰበካችሁት፣ ስለ ፍቅሩ ስለ እግዚአብሔር ፍቅር ከሰበካችሁ፣ እሱ የጌታ እንደሆነ ከሰበካችሁት ጉትጎታ አያስፈልገውም። ፍቅር የነካው ሰው ይሰጣል። ካሰባችሁት ካላችሁት በላይ ይሰጣል። ስለዚህ ሰው የጌታን ፍቅር ሳታስተምሩት፣ ራሱን ለጌታ እንዲሰጥ ሳታስተምሩት ገንዘብ ስጥ አይሰራም። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ለመቄዶንያ ሰዎች ጳውሎስ የተናገረው ምንድን ነው? እንዲህ ያለ ሲናገር የወላችሁ ምን ነካችሁ? ቆሮንቶስ ሰዎች ስጡ እንጂ። ያው በስተት የሚጠቅሱት እንመጣበታለን። የጌታ ዳግም ምጽአት ስንማር ስለ ስተት አስተምሮ ብልጽግና ወንጌልን እያነሳን እንማራለን። እዛ ውስጥ ግን ምን አላቸው? እስቲ ያቸው እነሱን እውነት ኢየሱስ የሞተው ለሀብት ከሆነ እኮ የመቄዶንያ ሰዎች መውቀስ ሲገባው በንጽጽር የቆሮንቶስ ሰዎች እየወቀሰበት ነው እኮ። የመቄዶንያ ሰዎች ይሁ እንዴት ለእነሱ የተሰጠ ጸጋ ይገርማል አለ ጳውሎስ። ምን አደረጉ? አስቀድመው ራሳቸው ለጌታ ከዛ ለእኛ ከዛ ገንዘባቸውን ሰጡ። አያችሁ፣ ለጌታ የሰጠ ሰው ገንዘብ መስጠት አይከብደውም። እና ወደ ዳዊት ስመለስ ዳዊት ምንድን ያለው? በቃ ማን ነው በፈቃዱ ራሱን ለእግዚአብሔር የሚቀድስ? ለእግዚአብሔር ቤት ስራ ገንዘብ እያሰባሰብኩ ነው፣ እኔ ያለኝን ሰጥቻለሁ። ለምን ሲባል የኔ የሆነ ሁሉ የሱ ነው አለ። ፍቅሩ ሲነካችሁ እንደዚህ ነው የምትሆኑት። ፍቅሩ ሲነካችሁ ቤቱን ትወዳል። ፍቅሩ ሲነካችሁ የእሱ ልጆችን ትወዳል። የእግዚአብሔር መቼም ምንድን ነው የሚባል ኢትዮጵያ ውስጥ አባባል አለ አይደል? ወላጅ እውነት ትወዳል ልጅን ከወደዱ ምንድን የሰሩለትን ከበሉ የሚል አባባል አለ እና
ወላጅ ልጁ እኔ አባትና እናትን እወዳለሁ አንተን አልወድህም ብትባል አባትና እናቱ ደስ አይላቸው። ስለዚህ ዳዊትም እንደዚህ የተሰጠ ሰው ነው ልላችሁ፣ የእግዚአብሔር ፍቃድ ገብቶት ለእግዚአብሔር ፍቃድ ኖሮ ያለፈ ሰው ነው እንደ ኢየሱስና ጳውሎስ።